ክርስቶስ ከሞት ሲነሳ ማንም አልነበረም፣ ግን ማርያም እና ማርታ ሽቶ ለመቅባት ማለት ነው ሬሳው ላይ ሽቶ ለመቅባት መጡ እና ደግሞ ማለት መልአክ ምንድነው ኢየሱስ ክርስቶስ እዚህ ጋር የለም የተባለለት ቀን ከሶስተኛው ቀን ተነስተዋል ገሊላ ሄዱ ነው አይደለ ያለ ጴጥሮስ ሮጦ መጣና ምንም ነገር የለም እኛ እኮ ያየና ማንም እኮ ያየው የለም ግን የተናገረው ነገር ነው ምናምነው ማለት ነው ኢየሱስ ክርስቶስ እንዴት የተነሳው የት ሄዳ ደግሞ ማለት ነው ሰማይ ደግሞ ደቀ መዛሙርቶች ቤቱን ዘግቶ በሩን ዘግቶ እያለቀሱና እያዘኑ ነበር ማለት ነው ነበርና ደግሞ በዛ ላይ ምንድነው ሰላም ለእናንተ ይሁን ብሎ ነው የገባው ማለት ነው ቤት ምንም ነገር የሌለበት ቦታ ማለት ነው መጽሐፍ ቅዱስ እንደሚናገረው ነው እኔም ደግሞ አይቼ አይደለም የሰማሁትና መጽሐፍ ቅዱስ የሚናገረው ነገር ብቻ ነው ማለት ነው ሰላም ለእናንተ ይሁን ብሎ የገባው ኢየሱስ ክርስቶስ ነው ደግሞ ማለት ነው እኔ በሃይማኖቴ ከመጣችሁ ማለት ነው እኔ ደግሞ አንድ ጥያቄ ልጠይቅ ማለት ነው አሁን ያሳብለስነሽ በተናገርሽው ላይ አሁን በተናገርሽው ላይ ያሳብለስነሽ እሷ ያለችው ምንድነው ሲነሳ ያየው የለም ማለች ትክክል ነገር ግን ከዚያ በኋላ ስላለው ነገር አወራች መላእክት ማርታና ማርያም ከዚህ ተነስተዋል ገሊላ ሄደዋል ያለ ሲባል ጴጥሮስ ሮጦ መጣና አያ በሩ ሲያይ የለም እሱ ተቀረ ማለት ነው ሐዋርያቶች የመጡት ከዚያ በኋላ ነው ማለት ነው እንጂ ሲነሳ ላይም ሐዋርያቶች አይደለ ማንንም አላየውም ግን ምንድነው መላእክቶች ነግሯል ተነስተዋል ገሊላ ሄደዋል ነው አለው አይዮሽ አሁን አዳምጪ ደግሞ እኔ ደግሞ አንድ ነገር ማለት ነው የእናንተ መሐመድ የምትለው ተነስተዋል አለ ግን ተመልሶ መጥቶ ስታዝኑት ስታልቅሱት ሰላም ለእናንተ ይሁን ብለዋል ግን ጥያቄ ነው መጣና ለኔ ማለት ነው ነብያችን ሰለላሁ ዐለይሂ ወሰለም ኦኬ ተነስቶ ሰላም ለእናንተ ይሁን ብለዋል ግን ነብያችን ሰለላሁ ዐለይሂ ወሰለም ኦኬ በእርሳቸው ላይ ሶላዋት ባረድን ቁጥር እየተነሱ ሰላምታችንን ይመልሳሉ በየሰዓቱ እንዴ ተነስቱ ማለት ነው ኢየሱስ ክርስቶስ እኮ ቁስሉን እዩት ብሎ አሳይቷል እኮ ጥያቄ ጠየቃቸው አይደለ እስከመልስ ድረስ አታዳምጭም እንዴ ጠየቅሽ እኮ ለመልስ እንጂ ብዙ ላይ ቀበራሽ እሺ ደግሞ አዳምጪ እሺ ኦኬ ማለትም እኮ ሁነቱን ሲደርስ ማለትም ለምን ሞት ታረጋለህ ደግሞ መጀመሪያ መስማት አለብህ እኮ ለመመለስ ማለት ነው ማድረግሽ ልጅ ፈራሽ አንዴ ስለፈራሽ ሚውት አድርጊ ደግሞ ላውራ ፍቀጅልኝ እሺ ኦኬ አንተ ተስማማን በቃ ፈርቸሽ በመጀመሪያ ሞት እንድል አድርገዋል ወይ ነብዩ ሰለላሁ ዐለይሂ ወሰለም የሚል ጥያቄ ነው እኛ ነብያችን ሰለላሁ ዐለይሂ ወሰለም እንደማንኛውም ሰዎች ናቸው ልክ እንደ ኢብራሂም እንደ እስማኤል እንደ ኢሳ እንደ ሙሳ እንደ ሁላቸው ነብያቶች ሰው ናቸው አምላክ ናቸው ብለን ጓላን ነው አንደኛ እሱ ነው ቁል ኢነማ አነ በሸሩን ምስልኩም ሙሐመድ ሆይ እኔ ልክ እንደናንተ ሰው ነኝ ይበላቸው ለትውልድ እያለ ነገር ይናገራል አላህ ሱብሓነሁ ወተዓላ ይሄ ነው ሌላኛው ነገር ነብያችን ሰለላሁ ዐለይሂ ወሰለም አይደለም መሞት መነሳት የሚለውን ታሪክ ተውትና አለመሞት ይችላል ነበር እስከ ዘመኑ ፍጻሜ ድረስ ላቆየህ ብሎ አላህ Subhanahu Wa Ta'ala ምርጫ ሰጥቷቸዋል ማስረጃ قال النبي صلى الله عليه وسلم ገና መሞት አለመሞት መነሳት ምናምን የሚለውን ታሪክ ተውና በህይወት እስከ ዘመኑ ፍጻሜ ድረስ ላቆየህ ብሏቸዋል ان الله خير عبدا بين البقاء في الدنيا وبين ما عند الله فاختار ما عند الله ነብያችን ሰለላሁ ዐለይሂ ወሰለም ቃል በቃል ምናሉ አላህ አስመረጠኝ አሉ በዚህ ዓለም ላይ በመዘውተርና ወደ ቀጣዩ ዓለም በመሸጋገር እኔም እዚህ ዓለም ላይ መቆየትን አልፈለኩትም አሉ ወደ ቀጣዩ ዓለም መሸጋገርን መረጥኩኝ አሉ በልረፊቅ الأعلى بالرفيق الأعلى بالرفيق الأعلى ነብዩ ሰለላሁ ዐለይሂ ወሰለም የላይኛውን ዓለም መቀላቀል ፈልጋለሁኝ አሉ ይሄ ነው ነብያችን ሰለላሁ ዐለይሂ ወሰለም
ጌታቸው ቢፈልጉ ኑሮ አላህ ሱብሓነሁ ወተዓላ እስከ ዘመኑ ፍጻሜ ድረስ በህይወት ሊያቆያቸው ቃል ገብቶላቸው ነበር። ይሄ ነው። ሌላው ነቢያችን ሰለላሁ ዐለይሂ ወሰለም ሰላምታቸውን ይመልሳሉ ወይ? አዎ። ማስረጃ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ማ ሚንኩም ሚን አሐድን ዩሰሊሙ ዐለይየ ኢላ ወየሩድ አላሁ ዐለይየ ሩሒ ሐታ አሩደ ዐለይሂ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ከእናንተ አንድም ሰው በእኔ ላይ ሰላምታን አያወርድም አላህ ነፍሴን መልሶልኝ የእናንተን ሰላምታ የምመልስላቸው ቢሆን እንጂ አሉ። ያው ሰላምታ ብናቀርብላቸው ነቢያችን ሰለላሁ ዐለይሂ ወሰለም ሰላምታችን እንደሚመልሱ ማስረጃ ለእያንዳንዱ ለምናገረው ሁሉ ማስረጃ እየሰጣቸው ይህ ነው። ነገር ግን ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድም ሐዋርያ የለም። የክርስትና መሰረቱ ደግሞ በክርስቶስ መነሳት ላይ ነው የተመሰረተው ብሏል ጳውሎስ። ክርስቶስ ከሙታን ካልተነሳማ ክርስትናችን ከንቱ ነው ብሏል። ታዲያ ምስክር አለው ወይ የክርስቶስ መነሳት ከሐዋርያቶች ብለን ስናይ አንድም ሐዋርያ እንኳን ሲነሳ ያየ የለም። ክርስትና ስህተት መሆኑን በጳውሎስ አንደበት ማረጋገጥ እንችላለን ማለት ነው። በጳውሎስ ራሱ ኦኬ ጨርሳ ማለት ነው ያንተ ይሄን ጨርሻለሁ። እሱ ደግሞ አንቀጥለ ነው አንተ ያላ ኦኬ ጥያቄ ማለት ነው። ሁለተኛ ማለት ነው ምን የሚጠይቀው ደግሞ ማለት ነው ኖርማል ግን ያ የሞቱትና ሰላምታ ለእናንተ የሚያቀርበው ማለት ነው ተመልሶ ይመጣል ወይስ ማን ነው እናንተ የሚወስደው ማለት ነው? የመጨረሻ ቀን ኖርማል ማለት ነው ጥያቄ ነው። ይመጣል እንት ላይ አንድ ክርስቲያን ነብዩ ግን በስብሷል አለ። አሁን በማስረጃ ነው እያንዳንዱ ጥያቄዎችን ማውራላችሁ ብትገባ ደስ ይለኝ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም አይበሰብሱም። ማስረጃ ቃል ነቢይ ሰለላሁ ዐለይሂ ወሰለም ኢነላህ ሐረመ ዐለል አርድ አን ተእኩለ አጅሳደል አንቢያ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አላህ በምድር ላይ እርም አድርጎባታል የነቢያትን ሰውነት እንዳትበላ አሉ። ምድር የነቢያትን ሰውነት አትበላም፣ ሰውነታቸው የማይበሰብስ ነው። ኢየሱስ ክርስቶስ ግን ሰውነቱ የሚበሰብስ ነው። አምላኩ ባያስነሳው ኑሮ እንደ መጽሐፍ ቅዱስ አነጋገር በስብሶ ይቀር ነበር። ማስረጃ ላሳይህና ከመጽሐፍ ቅዱስ የሚበሰብስ ስጋ ስጋ ነው። በማስረጃ ማሳየህ ከላሳየህ መጽሐፍ ቅዱስ ላይ ያሳየህ ደስ ይላል ማለት ነው። አንድ ጊዜ ሶስተኛ ደግሞ ያ እናንተ ደግሞ ማለት ነው የሚታመልኩት አንድ ጊዜ ማርያስ ያና የትኛው መጽሐፍ ቅዱስ ነው እንደዚህ ማርያስ 13:34 አንድ ጊዜ የክርስቶስ ስጋ የሚበሰብስ ስጋ እንደሆነ ላሳያችሁ። እሺ 13:34 እኛ እኮ የነገር እኮ የሚበሰብ የትኛው የሐዋርያት ሥራ ምዕራፍ 13 ቁጥር 36 ላይ ምን ይላል? ኦኬ ቁጥር 34 ላይ ምን ይላል? እንደገና ይታያቸዋል እዚህ ጋር እንደገናም ወደ መበስበስ እንዳይመለስ ከሙታን እንዳስነሳው። ያ ጀማዓ ወደ ምን እንዳይመለስ? ወደ መበስበስ እንዳይመለስ። ማን ያስነሳው? እግዚአብሔር። በራሱ ሞትን ድል አድርጎ ተነሳ ምናምን ወፍ። ማን ያስነሳው? እግዚአብሔር። ባያስነሳው ምን ይሆን ነበር? ዕጣ ፈንታው በስብሶ ይቀር ነበር። ያው እንደገናም ወደ መበስበስ እንዳይመለስ ከሙታን አስነሳው። የአባቶቻችን አምላክ የአብርሃም የይስሐቅ የያዕቆብ አምላክ አሜን ነው። ስለዚህ የነብዩ ሰለላሁ ዐለይሂ ወሰለም ያ ደግሞ ማለት ነው በስብሶ ይቀር ነበር ይላል። ከበሰበሰ የፍጡር ስጋ ነው ማለት ነው። እንደኔ እንዳንተ እንደማንኛውም እኛ ማለት ነው ይቅርታ እያደረክ ማለት ነው። እኔ ደግሞ ለመከራከር አይደለም የመጣው ማለት ነው። ይቅርታ እያደረክ እሱ ለመከራከር መጣ ነው። ቅድም እሱ ሲጠይቅ እኔ ዝም አልልም። አንተ እሺ፣ ጥያቄሽ ምንድን ነው? ቀጣይ ጥያቄሽ አልሰማሽም ነበር። እሺ እኔና አንተ ማለት ነው አንከራከርም። ኤፌሶን ምዕራፍ 2 ላይ ደግሞ ማለት ነው ምዕራፍ 2 ከቁጥር 10 ብቻ ማለት ነው 10 ብቻ ነው ማለት ነው ወይስ ከአንድ ጀምረን እስከ 10 ጊዜ ማለት ነው ማነባት ከእምብከፍ ማለት ነው እስከ 10 ብቻ እናነበው ማለት ነው። ኤፌሶን ምዕራፍ 2 ምንድን ነው ብለው
እኛ ፍጥረቱ ነንና እሺ እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ በኢየሱስ ተፈጠረን ይላል። እሺ ምን ለማስረዳት ፈልገሽ ነው? ደግሞ የተፈጠረው ምንድነው ታውቃለህ? መጀመሪያ አዳምና ሔዋን በሰሩት ኃጢአት ምንድነው ምድር ነው ይላል ማለት ነው። ከገነት ወደ ምድር ጣለን ማለት ነው። እሺ አዳምና ሔዋን ምንድነው ያልሽው? አዳምና ሔዋን በገነት አዳምና ሔዋን የሰሩት ኃጢአት መጀመሪያ ነበር አይደል? ስለዚህ አብርሃም ይስሐቅን ደግሞ ማለት መሰዊያ ላይ ሲያቀርብ ምንድነው አለው? ያንተ ልጅ የተባረሩት። ኦኬ አዳምና ሔዋን ለምን እኔ ደግሞ መጀመሪያ ማለት ጥያቄ ነው ማለት ጥያቄ እንደኛ እዛ ቦታ ስለነገርኩት እኔ ደግሞ ጥያቄ የሆነበት ቦታ ብቻ ነው ጥያቄ እኮ ነው እየመለስኩ አይደል ማለት ነው። አዳምና ሔዋን ለምንድን ነው ከገነት የተባረሩት? ኃጢአት ስለሰሩት አትብሉ ያለ ፍሬ ስለበሉት። ስለዚህ በገነት ውስጥ ይበላ ነበር ማለት ነው። በገነት ውስጥ ምግብ ፍራፍሬ ነገሩ አለ አይደል እኮ ማለት መጽሐፍ ቅዱስ ሲናገር እኮ አልሰም ምንድነው ዘፍጥረት ምዕራፍ እኮ እሺ ምግብ ይበላ ከገነት ፍራፍሬ ሁሉ ብሉ ብሏቸው ነበር አይደለ? ፍሬ ግን እንዳትብሉ ብሏቸዋል። አትብሉ ያለ ፍሬ አንድ ፍሬ አለች ማለት ነው እኮ ሌላውን ግን ብሉ ብሏቸዋል አይደለ? አው ከዛ በኋላ ምድርን ተጣሉ ነው የሚባለው አይደለ? ስለዚህ በገነት ውስጥ ፍራፍሬ ድብና አድርጎ ይበላል ማለት ነው እንደ ክርስትና አስተምህሮ። በጣም ጥሩ። ሌላው ነገር እኛ ጋር ደግሞ አንድ ፍሬ ነበረች ነው የሚለው ማለት ነው። ሌላ ሁሉንም ፍሬ ብላ አላለኝም ማለት ነው። አንድ ፍሬ ብቻ። ይሄኛው ከበላችሁ አይናችሁ ይከፈታል አይደለ ያለ ሌላ ደግሞ ስለዚህ እነሱ ደግሞ ተሳስታ ሰይጣን ደግሞ በሔዋን ላይ ገብቶ ምንድነው እንቅማሶ ብላ ማለትም በላች አይደለ? እሷ በላችኝ ለስራው ሰጥቶ ነው ከገነት ያባረሩት ደግሞ ማለት ነው። እኛ ደግሞ የዳና ነው ምንድነው አባረራ ከሔዋንና ከአዳም አይደለ? እኛ የተፈጠረ ነው። ማን የፈጠረ? አዳምና ሔዋን በገነት ውስጥ ወንድምና እህት ነበሩ ወይንስ ባልና ሚስት? ኦኬ እንደዚህ ሆኖ ማለት ከማን ነው እኛ ማለት ነው ከማን ነው የፈጠረው? አዳምና ሔዋን በገነት ውስጥ ሲኖሩ ባልና ሚስት ነበሩ ወንድምና እህት? ባልና ሚስት ሆኖ ነው ማለት የኖሩት። እንዴት? ስለዚህ በገነት ውስጥ ባልና ሚስት ነው ይኖራል ማለት ነው እንደ ክርስትና አስተምህሮ ማለት ነው አይደል? የጌታ ሰው እንደዚህ የኖሩት ምንድነው አዳምና ሔዋን እየኖሩት ምንድነው ኃጢአት አደረጉ ነው የሚባለው። ለክርስትና እኛ በገነት አንጋባም ይሏቸዋል። ባልና ሚስት ነበሩ አዳምና ሔዋን ወይንስ ወንድምና እህት? ባልና ሚስት። ማን ነው ይሄን የፈቀደው? እግዚአብሔር ባልና ሚስት አድርጎ ኑሩ ብሏቸዋል። እሺ መብላት መጠጣት አለ። ለምን ተባረሩ አዳምና ሔዋን? የሰጠው ሌላ ነው የሰጠውና ብሉ ያለና አትብሉ ያለ ሌላ ነው። አንድ ፍሬ ብቻ አትብሉ በገነት ውስጥ ይበላ ነበር ማለት ነው። በገነት ውስጥ መብላት አለ፣ መጋባትም አለ፣ ባልና ሚስት መኖር ቀጣይ ነው። እሺ ከዛ በኋላ ምንድነው ኃጢአታም ልጆች ከገነት የተባረረን ልጆች ነበረን ማለት ነው። ከገነት የተባረረን ልጆች ነበረን። ደግሞ አብርሃም ያ ኃጢአትን ሁሉ ማለት እንዲጸድቅ የሚያደርገው ነገር አብርሃም ልጁን ማለት ነው የመጀመሪያ ልጁን ይስሐቅን ለመሰዋት ሲሄድ ያንተ ልጅ ምንድነው ያንተ ልጅ ማለት የምድሩ ነገር ሁሉ ማለት የምድር ኃጢአት ማለት የዓለማችን ያለው ኃጢአት አንድ ልጅ ስላለ ማለት ነው። አንድ ልጅ ምንድነው ማነው? ኢየሱስ ክርስቶስ ነው ማለት ነው። ያ ልጅ ስለሚመጣ ያንተ ነው እምነቱን አይቻለሁ ማለት እምነቱን ስላየው ደግሞ ምንድነው አትግደለው ምንድነው አትግደለው ነው ያለው ደግሞ ማለት ሌላ ነገር ደግሞ እኛ የምናመልከው ከአዳምም ከሔዋንም የመጣ ኃጢአት በእኛ ውስጥ አይሰራም። ለምን? በኢየሱስ ክርስቶስ ማለት እኛ ኢየሱስ ቁስለኛን ተፈውሰናል ማለት ነው። አረ በነጸሪ ጠፋይ በአላህ እሺ ከዛ ሌላ ምን አለ? ሌላ ነገር ደግሞ የለም ማለት ነው። ሌላ የምንመካው አምላካችን ደግሞ የለም። ቅዱስ ጳውሎስ ምንድነው አለው? ከኢየሱስ ክርስቶስ ቦታ ኢየሱስ ነኝ የሚለው የተረገመ ይሁን ነው አይደለም የሚለው። እኛም እንደዚህ ብለን ነው የምናልፈው ማለት ነው። የተረገመ ይሁን ብለን ማለት ነው። እሺ መጽሐፍ ምዕራፍ 40 ቁጥር 86 ላይ በእግዚአብሔር ቃል የሚያምን በመንግስተ ሰማያት ቤትን ያገኛል ይላል። እውነት ነው።
ታዲያ እኛ ምናምነው ራሳችንን ጠቅደን ደግሞ ማለት አድርጉ ያለው ሳይሆን ማለት ነው ሳናደርግ ነው አይደለ የምንኖረው። ትክክል የጌታ እኛ ምንድነው የምንጠብቀው? ክርስትናውን እንጠብቃለን። አንዱ ጫት እየቀማ ደግሞ ማለትም ብዙ ነገር አለ፣ ግን አላወራም ማለትም እምነታችን ስለሆነ ማለት ነው። ምስል ላይ ስለሰገደ አይደለ እንደዚህ ሆኖ ነው እንደ ሰማይ ቤት የሚገባው። እውነት ነው። መጽሐፈ ሙዝደሊፋ ምዕራፍ 86 ቁጥር 53 ላይ በኢየሱስ ክርስቶስ የሚያምን የእግዚአብሔርን ጸጋ ያገኛል ይላል። እውነት ነው። እንዴት? በኢየሱስ ክርስቶስ የሚያምን የእግዚአብሔርን ጸጋ ያገኛል ይላል። እውነት ነው አይደል? አይደል? አዎ። የእግዚአብሔር ልጅ አለው ህይወት አለው፣ ልጅ የሌለው ህይወት የለም ነው የሚባለው። ፍፍት ነው፣ ሌላ ነገር የለበትም። እሺ እሺ፣ እናመሰግናለን። እሺ በጌታ ነሽ እንዴ? እኔ የኢየሱስ ክርስቶስ ልጅ ነኝ ማለት ነው። ከደሙ ንጹህ ነኝ ማለት ነው። እሺ እሺ። ጥያቄ ያለው ክርስቲያን ካለ መግባት ይችላል። መጽሐፈ ሙዝደሊፋ መጽሐፈ ብዙ ምን